ገጠማት የምናሴ ጓደኛ ሀሮም አሁን ላይ ፍቅር እያጫወተው ነው እና እሷ ደግሞ የምትፈልገው ስራና ስራ ብቻ፣ ምክንያቱም አባቷን ማሳከም ስለምትፈልግ። እናም አሁን ላይ ግን ችግር እየሆነባት ነው። በመንገድ እየጠበቀ እንዲሁም ስራ ቦታ ላይ እየመጣ እያሰቃያት ነው እና እየጠበቃትን ለምን ነው የምትጠብቀኝ? ምን ሆነ ነው ተቀጣጥረን ነበር እንዴ ትለዋለች። አይ አይደለም እንደዚሁ ነው። እኔ ይኸውልሽ ስላንቺ ብዙ ነገር ሰምቻለሁ። እናም ምናሴ የነገረኝ ነገር አለ። አባትሽ ታሞ አባትሽን ለማሳከም የሰው ቤት ሰራተኛ ሆነሽ እንደገባሽ ይሄን ሁሉ ነግሮኛል። ሳትፈልጊ ነው የገባሽው ለአባትሽ ብለሽ ይላታል። እናም እናፈዳ ምን ችግር አለው? አባቴን ለማሳከም ሰው ቤት ቢሰራ እኔ በስራዬ አላፍርበትም ትለዋለች። እሱም የሰው ቤት ሰርተሽ ነው እንጂ አባትሽ የምታሳክሚ ያለሽ እኮ አዲስ አበባ ነው። እናም እባክሽን አባትሽን እኔ ላሳክምልሽ ይላል። እናም ሀናም በጣም ትቆጣና እዩልህ እኔ አባቴን ለምኜ አላሳክመውም። ለምኜ ባሳክምማ ሙሉ የወሎ ሰው ብለምን ያሳክምልኝ ነበር። ነገር ግን ለአባቴ እኔ ብቻ ይበቃዋለሁ ብላ እሷን በቃ ምንድነው አባቴ ሁለተኛ በቃ አንተ ማግኘት አልፈልግም እባክህን ተወኝ ስራ ልስራበት ብለው ጥለው ትሄዳለች። እሱም እሺ ላበድርሽ በቃ እያለ ከዛም በኋላ ጥለው ስትሄድ ተበሳጭቶ ይሄዳል። ሀናን አፍቅሯታል። ሰላምም ሀሮምን በጣም ናፍቅረዋለች። ምክንያቱም የታለ ሀሮን መቼ ነው የሚመጣ ለምን አልመጣም እያለች ወንድሟን በተደጋጋሚ ጠይቀዋለች። እንዴ ቆይ እናንተ ልጆች አልገባኝም። ምንድን ነው አንቺ ሀሮን ሀና ምንድን ነው? ቆይ እሱ ሀና ይላል፣ አንቺ ደግሞ ሀሮን ምንድን ነው? እኔ አልገባኝም። ምን አስባችሁ ነው? ቆይ እናንተ ምን እየሆናችሁ ነው ብሎ ይላታል። እኔ የሀናን አላውቅም። እኔ ግን ምንም አይደለም። ለምን ጓደኛ አይደለ እንዴ? ውጭ ላይ እኮ የሆነ ነገር ገጥሟት ሊሆን ይችላል ብዬ ነው፣ ሌላ አይደለም። ምን ሆና ነው ብላ ወንድሟ ላይ ትጫዋለች። ነገር ግን ሰላም ከሀሮን በጣም ኃይለኛ ፍቅር አለባት። እሱ ሲመጣ የሌላትን ሙያ ሁሉ ምግብ ለመስራት ትሞክራለች። እናም ሀና ምግብ እየሰራች እያለ እሺ ሀንዬ ሰላም እንዴት ነች ትላታለች። እሷ በጸባይ ማናገሯ በጣም ገርማታል። እናም ላግዝሽ አብረን እንስራ ትላታለች። እንዴ እሺ ትችያለሽ ትላለች። አዎ ትልና ሽንኩርቱን ተቀብላ ስከትፍ ሀና ተገርማ ታያታለች። ምነው ተገረምሽ? ምነው ተገርመሽ አየሽ? አይ እንደዚህ አልጠበቅኩሽም ነበር። እኔ እኮ ጎበዝ ነበርኩኝ፣ ግን ታውቂያለሽ እማዬ ስለምታናድደኝ ለዛ ትቼ ነው እንጂ በፊት እኮ ሰራ ነበር። ምክንያቱም ለምን ትላለች። እና እማዬ የምታናድደኝ አንድ እህት ነበረችን። አሁን እማዬ ስለምታናድደኝ ነው እንጂ በፊት እኮ እሰራ ነበረ። እና እትዬ ምን ብለው ነው የሚያናድዱሽ? የኔ ታናሽ እህት ነበረች። እናም ከጠፋች 16 ዓመቷ ነው። እማዬ በዚህ እየተበሳጨች የእሷን ፎቶ ይዛ ሁልጊዜ ስታለቅስ፣ እኔ ደግሞ በጣም ታበሳጨኛለች። እናት አይደሉ የእናት አንጀት አልችል ብሏቸው እኮ ነው ትላታለች ሀናም። ይልቅ ሀንዬ አንድ ነገር ላስቸግርሽ ነበር ትላታለች ሰላም። ሀናም እንዴ ሰላምዬ ምን ችግር አለው? ምንድን ነው እሱ ትላታለች። ስለ አንቺ በተደጋጋሚ እየጠየቀ ነው። እናም አንቺ እንድትቀርቢው እፈልጋለሁ ትላታለች። ቆይ ባለፈው እኮ አንቺ ራቂው ብለሽኝ እየራኩት ነበረ። ቆይ አሁን ደግሞ ምን ተፈጠረ ትላታለች ሀናም። ልሻንዬ አንቺ ትቀርቢውና ስለ እኔ ጥሩ ነገሮችን ትነግሪዋለሽ ትላለች ሰላምም። ምክንያቱም ከሀሮን በጣም ፍቅር ይዟታል። ኧረ ተይ ሰላምዬ ይሄ ነገር መዘዝ እንዳያመጣብን ብላ እሷም እንደፈራች ትነግራታለች። መዘዝ አያመጣብሽም፣ መጀመሪያ ጓደኛ እንዳለች ትነግሪዋለሽ ትላታለች። ሀናም ይህ ምን ጓደኛ ትላለች። የፍቅር ነው ብላ ተቆጣ ትነግራታለች። ኧረ በወላዲቷ ኧረ እኔ የለኝም ብላ ሀናም ትመልስላታለች። እና ባይኖርሽስ አሁን ግን አለሽ ብላ ሰላምም ትእዛዝ ትሰጣታለች። አለይ ብለሽ ቅረቢው አለቻት። ሀሮንን ትፈልጊዋለሽ እንዴ ትላታለች። ኧረ በስመ አብ ሰላምዬ እኔ ማንንም አልፈልግም እኮ ውሸት ጥሩ አይደለም ሰላምዬ ትላታለች። አይ ጓደኛ እንደሌለሽ ካወቀማ ያስቸግርሻል፣ ስለዚህ እንዳለሽ ንገሪው ትላታለች። እሺ ታዲያ ስለ አንቺ ቆይ ምንድን ነው የምነግረው ትላታለች። በቃ አሁንም ስንቆ እነግርሻለሁ ትላታለች። ምግብ ስሰራ በጣም ጎበዝ እንደሆንኩኝ እንዲሁም ለሰው በጣም ማዝን እንደሆንኩኝ ትነግረዋለች ትላታለች። በቃ ችግር የለም እንዳልሽ ትላታለች ሀናም። ሰላምም እሺ በቃ ሀንዬ በጣም አመሰግናለሁ፣ በቃ እኔም ልወጣ ነው ሀሮን ማግኘት ስላለብኝ፣ አንቺ ደግሞ የጀመርሽውን ስራ ጨርሽ ብላትኝ ጥላት ትሄዳለች። ቁጭ ብሎ እየጠበቃት ነበር። እናም ሰላም ትሄድና እሺ ሰላም እንዴት ነህ? ቆየሁብህ አይደል? በጣም ይቅርታ ትለዋለች። አይ ችግር የለውም ይላታል። ችግር የለም የሴት ወጉ ነው እና እንዴት ነሽ ትለዋለች ይላታል። እሷም አለው አንቺ
አንተስ ትለዋለች። ለን እናውራ ስላልሽኝ እኮ ስለምናወራው እያሰብኩ ነበረ ይላታል ሀሩን። ማለት እንዴ ያን ያክል የሚያስደነግጥ ነገር ነው እንዴ ብላ ትለዋለች ሰላም። አይ የሚያስደነግጥ ሳይሆን አንዳንዶች የሚያስገርሙ ነገሮች ስላሉ ነው ይላታል ቀብራረ ብሎ። እሺ የሚበላ ምን ይምጣልሽ ይላታል። አይ የሚበላ እንኳን አልፈልግም፣ ባይሆን ቡና ነገር ጠጣ መሰል ትለዋለች። ሀሩን ይጠራትና አስተናጋጇን እሺ አንድ ቡና ይላትና አስተናጋጇን እሺ ትላለች። እና ለምን ነበር የፈለግሽኝ ይላታል። እንዴ ምነው ቸኮልክ ትለዋለች ሰላምም። እቸኩላለሁ ይቅርታ ለዛ ነው ይላታል ሰዓቱን ያይና። እሷም ለምንድነው የፈለገችኝ ብለህ እያሰብክ ነው አይደል ትለዋለች። ነገር ላናገር ነበር የፈለግኩህ ትለዋለች። እሱም በጣም ይደነግጥና ምንድነው የምትነግሪኝ ይላታል። እንጃ እንዴት ልንገርህ ትለዋለች። ሀሩን ብድግ አድርጎ ቆይ ምንድነው ሰላም አስጨንቁሻል እኮ ንገሪኝ ይላታል። ጨንቅ ፈልጌ ሳይሆን እንዴት መናገር እንዳለብኝ ልምዱ ስለሌለኝ ነው ትለዋለች ሰላምም። ይህን ያህል ይላታል። በጣም እሺ ይህን ያህል ምንድነው የምትነግሪኝ? እስከ ስሜቴ ሳይገባ ቀርቶ ነው ሀሩን ትለዋለች። አምዬ ምንድነው ነገሩ ይላል። እንዴት እንደምነግርህ አላውቅም ትለዋለች። ግን ከኛ ቤት መምጣት ከጀመርክ ጀምሮ ለአንተ ያለኝ ስሜት የተለየ ነው ትለዋለች።